አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበለልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና የኔ ውዶች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላሂ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች። እሙ አልፈዲል ረዳላሁ አንሃ የተወዳጁ የነብዩ ሰለላሁ ዐለይሂ ወሰለም አጎት የአባስ ኢብን አብደል ሙጠሊብ ረዳላሁ አንሁ ባለቤት ነች። እሙ አልፈዲል ሙሉ ስሟ ሉባባ ብንት አልሐሪስ ኢብን ሐዝን ኢብን ቡጀይር ትባላለች። እሙ አልፈዲል ከአባስ ረዳላሁ አንሁ የወለደቻቸው ወንድ ልጆች አልፈዲል፣ አብደላህ፣ ኡበይደላህ፣ ማዕበድ፣ ቁሰም እና አብዱራህማን ይሰኛሉ። በተለይ ደግሞ አብደላህ ኢብኑ አባስ ረዳላሁ አንሁ የኡማው ምሁር በሚል ማዕረግ የሚጠራ ሲሆን አልፈዲልም እንዲህ ታዋቂ ነበር። እሙ አልፈዲል ረዳላሁ አንሁ የሰለመችው ከሂጅራ በፊት ሲሆን የምእመናን እናት ከኸዲጃ ረዳላሁ አንሁ ቀጥላ ሁለተኛዋ ሙስሊም ሴት መሆኗን ተወስቷል። የሁለቱም ስራ አላህ ይውደድላቸውና እሙ አልፈዲል ረዳላሁ አንሁ በኢስላም ታሪክ ከሁለት ድርጊቶች ይበልጥ የምትወሳው ግን አላህ ጠላት ስለሆነው የነብዩ ሰለላሁ ዐለይሂ ወሰለም አጎት አቡ ለሀብ ሞት ስበብ በመሆኗ ነው። ጉዳዩን የአባስ ረዳላሁ አንሁ አገልጋይ የነበረው አቡ ራፊዕ ረዳላሁ አንሁ እንደሚከተለው ይተርክልናል። ኢስላም መካ ላይ ሲወርድ አባስ ረዳላሁ አንሁ እና ባለቤታቸው እሙ አልፈዲል ረዳላሁ አንሁ በሚስጥር የሰለሙ ሲሆን ያን እኔ አገልጋያቸው ነበርኩ። በበድር ውጊያ ቁረንሾች ሙስሊሞችን ለመዋጋት መጡ። በየጊዜው አንድ ሰው ለመዋጋት ካልዘመተ በእርሱ ምትክ ውጊያው እንዲካፈል ሌላውን ሰው ተክቶ ይልክ ነበር። እንዲህ ካደረጉት የቁረይሽ ሰዎች መካከል አንዱ አቡ ለሀብ ሲሆን በምትኩ አልአሳ ኢብን ሂሻምን ወደ በድር መልካ በመላክ እርሱ መካ መቆየቱን መረጠ። የቁረይሾች በበድር ውሎ መሸነፍ የተገነዘበ አቡ ለሀብ እጅግ ተረበሸ። በሌላ በኩል ደግሞ እኛ ሙስሊሞች ጠንካሮች ነበርን። የድሉ ብስራት መካ ሲደርስ እኔ በዘምዘም ምንጭ አጠገብ ሁኜ የመጠጫ ዋንጫዎችን አበጅ ነበር። እሙ አልፈዲል ረዳላሁ አንሁ በጊዜው ከጎኔ ስለነበረች ሁላችንም በድሉ ዜና ተደስተን ነበር። በዚህ መካከል አቡ ለሀብ በንዴት እግሮቹን እየጎተተ እኛ ወዳለንበት ስፍራ መጥቶ ተቀመጠ። ትንሽ ቆይቶም አቡ ሱፊያን አልሐሪስ የአቡ ለሀብ የወንድም ልጅ ነው። ከበድር ውጊያ በመምጣቱ ከባድ ዘመቻ ምን እንደተፈጸመ ንገረኝ እስቲ አለው። አቡ ለሀብ አቡ ሰፊያንም እንዲህ አለ፣ በዚያ ውጊያ እኛ ምንም ነገር ማድረግ አልቻልንም። ለሙስሊሞቹ ጀርባችንን ስንሰጣቸው እንዳሻቸው ይገድሉንና ይማርኩን ነበር። በአላህ ይሁንብኝ በተዋጊዎቻችን አልፈርድም። ምክንያቱም የገጠምነው የተለያዩ ሰዎችን ሲሆን ነጫጭ ፈረሶቹን የሚጋልቡ ነጫጭ ተዋጊዎች ነበሩ። በዚህን ጊዜ እኔ እነዚህ ተዋጊዎች ሌላ ሳይሆኑ መላእክት መሆን አለባቸው አልኩ።
ይህንን ንግግሬን የሰማው አቡ ለሀብ ላዩ ላይ ተከምሮ ይቀጠቅጠኝ ያዘ። አካሌ ደካማ ስለነበር ልቋቋመው አልቻልኩም። ሁኔታው ስትከታተል የነበረችው ኡሙ አልፈዲል ረዲየላሁ ዐንሁ አጠገቤ የነበረ እንጨት አንስታ አቡ ለሀብን ጭንቅላቱ ላይ መታችው። አሳዳሪው ባለመኖሩ ደካማ አድርገህ ቆጠርከውን በማለትም ወቀሰችው። ይህ ከሆነ ከ7 ቀናት በኋላ አቡ ለሀብ አዲስህ በሚሰጠኝ አስቀያሚ በሽታ ተለክፎ ሞተ። የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ ፋጢማ ብንት ሙሐመድ ረዲየላሁ ዐንሁ ሁሰይን ኢብን አልይን ረዲየላሁ ዐንሁ በወለደች ጊዜ ኡሙ አልፈዲል ረዲየላሁ ዐንሁ አጥብታዋለች። አንድ ዕለት ኡሙ አልፈዲል ረዲየላሁ ዐንሁ ሁሰይንን ረዲየላሁ ዐንሃ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዛ በመሄድ ስትሰጣቸው እቀፊው ያጫውቱት ያዙ። ግን ሲሸናባቸው ኡሙ አልፈዲል ሆይ ልጄን ተቀበይኝ ሸናብኝ አሉ። ይህንን ካሉ በኋላም ውሃ እንዲመጣላቸው አድርገው ልብሳቸው ላይ ከረጩት በኋላ እንዲህ አሉ። ሴት ልጅ ስትሸናባችሁ የሸናችበትን ልብስ ወይም አካል እጠቡ፣ ወንድ ከሆነ ግን ውሃ ብትረጩ በቂ ነው አሉ። ኡሙ አልፈዲል ረዲየላሁ ዐንሁ 30 የሚሆኑ ሐዲሶችን ከነብዩ ሰለላሁ ዐለይሂ ወሰለም ሰምታ አስተላልፋለች። በኡስማን ረዲየላሁ ዐንሁ ኸሊፋ ዘመን ይህችን ዓለም ተሰናብታለች። አላህ መልካም ስራዎቿን ይውደድላት። እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች እወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁኝ። እንዲሁም ያኔ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ እንሁን እላለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።